በታማኝ ሾው የዩቲዩብ ቻናል የሚለቀቁ ቪዲዮዎች ቀደም ሲል ተቀርጸው የተላለፉ ሲሆኑ በአሁኑ ሰዓት በየትኛውም ሶሻል ሚዲያ ተፈልገው ስለማይገኙ በድጋሜ ለተመልካች የተለጠፉ መሆኑን ለማስታወስ እንወዳለን። በዚህ ሁሉ ጊዜ ውስጥ የነበረ እንደ አስገራሚ ነገር ምትለዋል በኢትዮጵያ ሄደህ ባይሃቸው ያጋጠመ እንግዲህ አንድ ደሴውኝ የማስታውሰው ነገር አንድ ቀን ለሆነ ለገና በዓል ነበር መሰለኝና ከዚያ ያክስቴ ልጆች ትምህርት ቤት ነበሩ እኔ ብቻ ነበርኩ ቤት የነበርኩት እና አያቴ ያው ጽድ ከሆነ ዛፍ ላይ ቆርጬ እንዳመጣ ጠየቀችኝ ይሻልኳት እና ዛፍ ላይ ወጥቼ ከዚህ ከሄድክ በኋላ ዛፍ ላይ ወጥቼ አንድ ልጅ ነበር አብሮኝ ሰለሞን ወርቅ የሚባል የደሴ ልጅ ነው እና ወጥቼ ስቀጠቅጥ አንድ ወርቁ የሚባል ሰውዬ ይመጣል እኔ ማን እንደሆነ አላውቅምና መጥቶ ምን እንደምታደርገው ምናምን ቆይ ጽድ እየቆረጥኩ ነው ምናምን ውረድ አለኝ እሺ ቆይ ወርዳለሁ እኔ እንግዲህ ሰውዬው ማን እንደሆነ አላውቅም ነበር በዛ ሰዓት ብሎ አላፊ አግዳሚ ነገር ነው የመሰሉኝና ወረድ ሲሉኝ ጊዜ ለካስ የቀበሌ ዘበኛ ነበሩ እኔ ወጣበት ዛፍ ላይ የቀበሌው ኦን የሚያደርገው ዛፍ ነው ግቢ ነው አላወኩም ነበር የቀበሌ ዛፍ ነው እየቆረጥኩ ታሰነጅለኝ እና አሁን በካውንቲው ስር ሆኗል መሰለኝና ምንም ችግር የለም ኦኬ ነው እሺ ስቀጠቅጥ በኋላ ወረድ አሉኝ እግሬን ያዙና ጎትተው ሊያወርዱኝ ሲሉ እሺ ወረድኩና በኋላ በጥፊ ሊመቱኝ ሲሉ አንደኛው ልጅ አጠገቤ ነበረ ረጋሽቱን አትምታስኩ ከአሜሪካን ሀገር ነው የመጣው እሱ ነው ከአሜሪካ የመጣው አንተ ልታታለኝ ነው ልጁን አሳደው በኋላ ልጅን አሳደው በቃ ሲመታ እኔ ደግሞ ሸልክ ወደ ቤት ሄድኩኝ እንግዲህ አንድ ማስታወስ እንዲህ አይነት እንትን ግን አትጠብቅም አይደል ሰው ይመታኛል ምናምን የሚል አምሮ ውስጥ የለም ያው ባህሉ ስለማቀው ምንም አልደነገጥኩም ሊፈጠር የሚችል ነው ሊፈጠር የሚችል ነገር ነው ብዬ ያው ሃይ ስኩል መቼ ጨረስክ ሃይ ስኩል በ2001 ዓመተ ምህረት ነበር የጨረስኩት 2001 እንደውም እሱ ላይ አለን እሱን ማየት እንችላለን ሃይ ስኩል ግራጁዌሽን Okay, enjoy yourselves. It's a nice family get together. It's beautiful so far. I hope you guys enjoy yourselves. Thanks for coming. Okay. እንግዲህ ግጥም እጽፋለሁ ብለኛል መቼ ነው የጀመርከው ከልጅነት ነው እሱም ወይስ በኋላ ቀስ ይያልክ አይ በኋላ ማንበብና መጻፍ ከተማርኩኝ በጣም አክቹሊ ኢትዮጵያውኝ ነው አዲስ አበባ በነበርኩ ጊዜ የሆነ ግጥም ሰማኝና በጣም ተነክቼ ነበር በግጥሙ እንደውም በውጭ ሀገር ያለነውን ኢትዮጵያዊ የሚመለከት ነበር ግጥሙ ታስታውሳለህ ትንሽ አስታውሳለሁ የማን ነበር ማን አላቅማው ግጥሙንስ እንደው ትንሽ ማለት ትንሽ የተገፋ ግፋ የሚል ነበር ሩስን ሳስታውሰው ድሮ ነው ዛሬ እንግዲህ በ97 ዓመተ ምህረት ነው የተገፋ ግፋ ማአት ነው ጎድጓዱ ወላፈን እሳቱ በረዶና ብርዱ የቁር ግርፋቱ ወጅምብር ቅብጥብጥ የሌለ ቅጥፈቱ አላስተኛ ያላይን አውጣ ክደቱ ዙሪያው ተጠምጥሞ የጣለ ጠላልፎ ዛሬ ማስቸገረ ለልጆች አልፎ እናም የተገፋ ግፋ ወደ አደባባዩ ተናገር በይፋ ህይወት የለምና ገፊ ሰው ካልጠፋ ሰልስቱን ሰባቱን 12ቱን ትተህ መንፈቅ አመታቱን ሽርጉዱን ትተህ ተነስ ለትውልድ ሀገርህ ያለ ይቀጥላልና ብቻ በጣም ስሜት አደረብኝና በቀጥታኛን የሚመለከት ግጥም ስለነበር የበለጠ ስሜት አደረብኝ ግጥም እንድጽፍ ከዛም በፊት በእንግሊዘኛም ትንሽ ሞካክር ነበር እና እስቲ የመጀመሪያ ግጥምን ታስታውሳለህ መጀመሪያ የጻፍከው
የተለያዩ አንዳንድ እንደዚህ አጫጭር ግጥሞች እንደዚህ ጽፌ ያለሁኝ በሲድ አንድ ማንነቴን የሚለውን ግጥም ጽፌ ነበረ እሱን አስታውሳለሁ መካፈል እንችላለን ይቻላል እስኪ በለው እሺ እንግዲህ ካረሳሁት እንግዲህ ሞክራለሁ ቡናን ያስታውስ ቡና ስም ይረሳ አይደለም ኦኬ ማንነቴ ነው የሚለው የኢትዮጵያ ሊቆች በአለም ተሰራጭተው የኢትዮጵያ ልጆች በአለም ተበትነው ካብሮ አደግ ጓደኛ ከስር ተፈናቅለው በየባዳው ሀገር ባይተዋሮች ሆነው ለምን ይኖራሉ ወይንስ ተገደው ነው የሚለው ጥያቄ በአእምሮ ያድጎ እያልኩኝ ለራሴ ስተት ይሁን በጎ መጠየቅ ስጀምር እኔን ማንነቴን ለማወቅ ስጓጓ ስረ መሰረቴን ስጠይቅ ሳሰለች ያን ማቹን አያቴን ቋንቋውንም ጭምር የእናትና አባቴን በምን ላጠንክረው ኢትዮጵያዊነቴን እንዴት ልተርጉመው እኔ ማንነቴን እያልኩኝ ሳሰላስል ስመራ ህይወቴን እያደግኩኝ ሲሄድ በእድሜም በቁመትም እየበሰልኩኝ ሲሄድ በኑሮም በእውቀትም ይጠናከር ጀመር የልቤ ፍላጎት ያለኝ ሀገር ፍቅር ላሉኝ ዘመዶቼ በኢትዮጵያ ምድር አንገብጋቢው ምኞት አልረታም ብሎኝ ጭራሹን ጠቅልዬ ኢትዮጵያ ገባሁኝ ዘመድ አዝማዶቼ ስቀው ተቀብለው ጎረቤት ጓደኞች በጣም አንከብክበው ቢይዙኝ በድሎት በሳቅ በፈገግታ አማርኛው ገባኝ ባንድ አፌ ተፈታ መናገር ማንበብ መጻፍን ተማርኩኝ ራሴን በራሴ ላስተምር በቃሁኝ ባለ ብዙ ታሪክ የጀግኖቹ ሀገር የሙሉ ነጻነት ጥቁር ነው ነጭ ነው የማይባልበት ሰው ለሰውነቱ የሚከበርበት እረ እንዴት አኮራኝ የኔ ኢትዮጵያዊነት ስለዚህ ወጣቶች ሀሳብ ላካፍላችሁ ስፓኒሽኛ ፈረንሳይኛ መማር ከቻላችሁ ማንነታችሁን ሌላ እንዳይነግራችሁ ወቁ ባህሉን ተማሩ ቋንቋውን ይሁን አውታራችሁ የሲድን አላማ መመሪያ አድርጋችሁ ነቢያት አክሊሉ ይላል ወንድማችሁ ነው በጣም 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 ደስ ይላል በጣም ዋው ግጥም ተሰጦ ነው አንተ ቋንቋ ፍለጋ ነበር መጀመሪያ ቋንቋና ባህል ማንነት ቀስ ብለ ግን ሳታቀውም ደግሞ የግጥም ተሰጦህን ያገኘው ሄድክ አዎ አዎ ቀጠልክ መጽሐፍ አዎ ጽፋለሁኝ እንደውም አንድ ትንሽ ማህደር አለችኝ እንደውም መካከራለሁ እንዲሁ ጽፋለሁ አልፎ አልፎ እንዲሁ ሀሳብ ሲመጣልኝ አሁን ግን ያው በስራ በተለያየ ምክንያት ደግሞ ትንሽ ጊዜን ስለሚሻማኝ ያው ትንሽ ቀንሻለሁ ከድሮ ግን አሁን ቢሆን ጽፋለሁ ወደ ግጥምህ እመጣለሁ አስብበት እንደገና አንድ ሁለት ግጥም ማለት አይቀርም እኔም የሰማው ግጥም በጣም ደስ ብሎኛል ከሃይ ስኩል ከጨረስክ በኋላ ኮሌጅ ሄድክ ወይስ አዎ ኮሌጅ ሄድኩኝ ዩኒቨርሲቲ ኦፍ ሚሽጋን ነበረ የአንደር ግራጁዌት ከዛም በኋላ የግራጁዌት ዲግሪን ያገኘሁት እንደውም ላለፈው 6 አመት እዛ ነው የኖርኩት ማለት ይቻላል ሚሽጋን አዎ ትምህርቴን እየተከታተልኩ ምን ነው ያጠናኸው ያጠናሁት አንደር ግራጁዌት ሆኜ ያጠናሁት ግሎባል ሄልት ኤንድ ዲቨሎፕመንት ነው ከዛ በኋላ ማስተርሴን ያገኘሁት በሄልት ማኔጅመንት ነው አሁን በሱ ተሰማርቼ አሁን ስራ ላይ ነው እንደዚህ ነፍስ ካወክና ካደክ አሁን እንደ ልብህ እንዲ በአማርኛ እንደ ልብህ መወራጨት ከጀመርክ በኋላ ሄዳል ኢትዮጵያ አልሄድኩም በጣም ቆይቻለሁ 10 አመት ሆነኝ 10 ማን ወደ 8 አመት ነው 9 አመት ሆኖኛል ኢትዮጵያ ከሄድኩ አሁን ማንም ሰው ከአሜሪካ መጣ ኃይልህም ብትሄድ በቃ አሁን ደንበኛ ቱባ ኢትዮጵያ ይሆናል አይደል እና በዩኒቨርሲቲ ቆይታ እንግዲህ ይሄን ማንነትህን የመፈለግህን ያህል በራስህ የመኩራትህን ያህል ለሀገሬ ምን ላደርግ እችላለሁ የሚል ጥያቄ በአእምሮህ ተነሳ ያውቃል አዎ እንደ ሁሉ ጊዜ ከልጅነቴም ጀምሮ ያለ ነገር ነው ምመኛው የነበረው ሁላችንም ተሰባስበን ያው ቤተሰባችን በተናጠል ስለሆነ አንዱ ኢትዮጵያ ግማሹ ኢትዮጵያ ግማሹ ደግሞ እዚህ ስለሆነ ያለው የምመኘው ነገር ነበረ ሁላችንም ተሰብስበን ኢትዮጵያ ሄደን ለሀገራችን በቅተን አንድ ነገር ለማድረግ ዘወትር የምመኘው ነገር ነው አሁንም ቢሆን ኮሌጅ ከገባ በኋላ በተለይ ደግሞ በሄልት ዙሪያ በጤና ዙሪያ ያሉ ብዙ የተለያዩ ችግሮች አሉ ኢትዮጵያ ውስጥ እና እንግዲህ ያው በስረገድ አንድ ነገር ማድረግ ይችላል ያስባለሁ እንግዲህ ወደፊት እና ሚሽጋን ዩኒቨርሲቲ ነው የጨረስከው ማስተርስንም የሰራው እዛ ነው አዎ እንደውም የግራጁዌሽንህም ቴፕ አለ አላችሁ ታሉና
Brett Dave Missan. Turan Koshi Abraham. የተከበራችሁ ተመልካቾቻችን እየተወያየው ያለውት ክሊቭላንድ ኦሃዮ ተወልዶ ያደገው ከኔ በተሻለ አማርኛ ከሚናገረው ከነቢያት አክሊሉ ጋር ነው። ነቢያት ግጥምም እስክስታም እችላለሁ ብሎ የእስክስታውን እንኳን የልጅነቱን አሳይቻቸዋለሁ። ቀሪውን ደግሞ እዚህ መድረክ ላይ ባመቻች ሊጫወት ቃል ገብቶልኛልና የትም እንዳትሄዱ እንመለሳለን። ከነቢያት ጋር ውይይታችን ይቀጥላል። እዚሁ እንቆይ። እሺ የተከበራችሁ ተመልካቾቻችን ተመልሰን መጥተናል። የመወያየው ከወጣት ነቢያት አክሊሉ ደምሴ ጋር ነው። ወጣት ነቢያት አክሊሉ እዚሁ ክሊቭላንድ ኦሃዮ ነው የተወለደው ያደገው። በራሱ ጥረት አማርኛ መጻፍና ማንበብ ብቻ ሳይሆን ግጥምም እስክስታም የሚቀረው የለም። ከኔ በተሻለ ሁሉን ነገር ያደርጋል። ኢትዮጵያ የቆየበት ጊዜ ጠቅላላ ቢደመር የተሟላ አንድ አመት እንኳን አይሆንም እና በዚህ ዙሪያ እየተወያየና ያለ ነው። የሚሽጋን ዩኒቨርሲቲ ግራጁዌት ካረክ በኋላ እንደውም በግራጁዌሽናችሁ ላይ የክብር እንግዳ ወይም ክብር ተናጋሪ የነበሩት ፕሬዚዳንት ክሊንተን ናቸው። ፕሬዚዳንት ክሊንተን ናቸው። እስቲ እሱን እንይ። I am delighted to be here, delighted to be given this degree by the University of Michigan's first female president. That's a great ring, I think. I have had a wonderful time already. I have so many memories and associations of this university. When we were walking in, I told President Coleman that we were marching to William Walton's great coronation march, Crown Imperial, which I first heard played on an old-fashioned LP record by the University of Michigan Band in 1963. I still own that record, and it's still a great band. The President mentioned my great friend, the late Eli Siegel, who loved the University of Michigan and is smiling down on me today. He used to kid me that maybe someday I could get a degree from a real law school. And the last point I wish to make is this. It is not enough to vote and pay your taxes. It is not enough. Because private citizens have more power to do public good today than ever before. Citizen service is an old tradition. Benjamin Franklin organized the first fire department, volunteer fire department. የመጀመሪያ ግጥምህ በእውነት ስሜት የሚነካ ነው። ቅድም እንዳልከኝ ያው የሆነ ስሜት የሚነካ ስሜት የሚኮረኩር ነገር ስታገኝ ነው የምትጽፈው። እስቲ በዚህ አጋጣሚዎች እንደዚህ ስሜት ተነክቶ ከጻፍካቸው የምታስታውሳቸው? አይ እኔ ምክንያቱን ባትገልጽልኝ ወይም ጥሩ ግጥም የምትለውን አንተ ያን ነው የመጀመሪያው በጣም ወድጄዋለሁ። ሌላ ግጥም ደግሞ እንግዲህ ያው ባንተም ስም መቅጠም ይቻላል እንዴ? ይከብዳል። እሺ ኑሮ መች ይገፋል ቢለፋ ቢለፋ መኖር መች ይቻላል ታማኝ ሰው ከጠፋ ትላለህ። ጥሩ ነው። እና አሁን በተመቸ ጊዜ እንደዚህ ትጽፋለህ? አዎ ጽፋለሁ። አዎ እንደዚህ አንዳንድ ጊዜ በግጥም ምሽትም እሳተፋለሁኝ። እዚህ አዲስ አካባቢ የጣይቱ ማዕከል በዓለም ፀሐይ ወዳጆ የተዘጋጀ የግጥም ምሽት አለ በወር አንዴ። አልፎ አልፎ እዛ ሄዳለሁኝ። እንደዚሁም ደግሞ በቃ ቅድም እንዳልከው ስሜቴን አንድ የሚኮረኩረው ነገር ሳገኝ እጽፋለሁ። እስቲ ከቤተሰብ ጋር ያለህን ግንኙነት ንገረኝ። እንግዲህ ወላጆችህን አስገድደህም ምንም ብለህ ያው በጉልበትህ የደሴም የአዲስ አበባም ተማሪ ሆነ ነበር። ግንኙነታችሁ እንዴት ነው? በጣም ቅርብ የሆነ ግንኙነት ነው ያለን። በጣም ከእናቴም ከአባቴም ጋራ እንደውም የተፈጥሮ ስሜት የሀገር ፍቅር እንዲኖረኝ ያደረጉት ወይም እንዲኖረኝ ዋና ምክንያት የሆኑት ቤተሰቦች ወላጆቼ ናቸው። በትክክል ኢትዮጵያዊ በትክክል አለ አይደል ኢትዮጵያዊ በመሆን ብቻ ሳይሆን ከዛም አልፎ ተርፎ በተግባርም
ኢትዮጵያዊነት ምን ማለት እንደሆነ ያስተማሩኝና ያሳዩኝ እነሱ ናቸው። በተለያየ ምክንያት በተለያየ ጊዜ አባቴ ለምሳሌ በሚያደርገው ማህበራዊ ተሳትፎ እንዲሁ አዲስ መጤዎች በሚመጡ ጊዜ ለማላመድ ቤት አምጥተው ከሀገራቸው ርቀው የሚኖሩት ሰዎች ያው ለሀገሩ እንግዳ ለሰውን ባዳ ስለሚሆኑ ለማላመድ በሚያደርጉት ነገር ሳይ በቃ በጣም እኛም አላለ በዛ መንገድ ኢትዮጵያዊነትን ለመማር ችለናል ማለት ነው ከቤተሰቦቻችን ከወላጆቻችን። አባትን እኔም አውቃለሁ አንተ ስለምለው ይቅርታ አረም ነው ምለው እና በተለይ በሲድ ባለው ተሳትፎ በአጠቃላይ የሲድ እዚህም እንግዳ ሆነው እኛ ጋር ቀርበው ስለ ሲድ አስረድተውናል። ሲድ በአማርኛ ምን ማለት ነበር? እኔ የአማርኛውን አልችለው ምክንያቱም አሜሪካ ነው የምኖረው አይደል? በነገሩ በግዕዝ ነው። ምን ማለት ሲል ነገር ምን ማህበረ ግዩራን ዘር ኢትዮጵያ ነው። እንግዲህ ያው ከየት እንዳመጣው አላውቅም ግን አይሱስ አስረድተዋል እነሱና እነሱ ራሳቸው ያደረጉ ያሉት ነገር በጣም የሚያኮራ ነው። የሲድ በየአመቱ ለኢትዮጵያ ትልቅ አስተዋጽኦ ያደረጉ ሰዎችን ይሸልማሉ። በትምህርታቸው ጎበዝ የሆኑትንም ወጣቶች እንደዚሁ ይሸልማሉ። በየአመቱ የፕሮግራም አለ። ሌላ ጊዜ ሁኔታዎች ሲመቻች ተመልካቾቻችን እነሱን አንድ ላይ ማቅረብ ቢከብድ እንኳን አንድ ሰው አምጥቼ በዚህ ጉዳይ ላይ ውይይት አካሄዳለሁ። በዚህ በሲድ ተሸላሚ ከሆኑ ውስጥ ነህ አይደለ? አንዴ ሽልማት ደርሶኛል። እንደውም ማንነቴ የሚለውን ግጥም እዛ ከተሸለምኩ በኋላ ያነበብኩት ግጥም ነው እና ያው በትምህርት ጎበዝ ነበር ካለ ያው እንግዲህ ያው አይዞህ እቺ የኢትዮጵያን አሜሪካዊ ቢጠይቅህ እንዴት ነው የምትለው? የስ ነው የምትለው አይደል? ለጊዜው የለንም ግን አንድ ቦታ ያንተ ግራጁዌሽን ላይ ከእህትም ከአባትህም ጋር ያለው ነገር ማየት እንችላለን። ለማግኘት ሞክሬ ነበር አልተሳካልኝም። ግን እንደው ተመልካቾች ጋር ለመጋራት የቤተሰብ ፊልም በነገራችን ላይ የፈረንጅ ቤተሰብም አላችሁ? አዎ። እስኪ ምንድን አጫውተኝ። ኦኬ ያው ቤተሰቦቼ ወላጆቼ የመጡት ወደዚህ ሀገር የመጡት በሰባዎቹ አካባቢ ነው። በፈረንጅ አዎ አሜሪካን ፊልድ ሰርቪስ በሚባለው ፕሮግራም ነው የመጡት። ሀይ ስኩል በነበሩበት ጊዜ ያው በትምህርታቸው ጥሩ ውጤት ጎበዝ ተማሪዎች ነበሩ። በዛ ምክንያት ወደዚህ ሀገር የመምጣት እድል ነበራቸው እና እዚህ ሀገር ከመጡ በኋላ ስፖንሰር አዲስ አባቴን ስፖንሰር ያደረጉት ቤተሰብ ያው እንደ ፈረንጅ አያቶቼ ነው የምታያቸው እና ያው በጣም ጥሩ ሰዎች ናቸው። በ73 ነው በ71 አካባቢ ነበር አባቴ ወደዚህ ሀገር የመጣው። እናቴም እንደዛ የመጣችው። ሁለቱም እንደውም ይሄ ኤፍኤስ ፕሮግራም ነው ያገናኛቸው ሁለቱንም እና አንድ አመት ከተማሩ በኋላ ተመልሰው ኢትዮጵያ ሄዱ። በኋላ አዲስ አበባ ዩኒቨርሲቲ ትምህርታቸውን የተከታተሉ በነበረው የተማሪዎች ንቅናቄ ምክንያት ከተዘጋ በኋላ ተመልሶ ወደዚህ ሀገር መጣ። እናቴ ሆስተስ ሆና ለኢትዮጵያ አየር መንገድ ትሰራ ነበር። ከዛ በኋላ ከ2 ከ3 አመት በኋላ ከለውጡ በፊት አብዮቱ ከመከሰቱ በፊት ተመልሳ ወደዚህ ሀገር መጣች በ73 ከዛ ኮሌጅ ያው ጨርሰው በክሊቭላንድ አካባቢ ሰፍረው እኛንም ወልደው አሁንም እዛ ነው የሚኖሩት። እነዚህን ስፖንሰር ያደረጓቸውን ፈረንጆች እንደ ቤተሰብ ነው የምታዩዋቸው አይደለ? ማን ነው የምትላቸው? ያው ግራምፓ እንላቸዋለን። እና አሁን አንተ ተወልደ አድገ ኮሌጅ ገብተ ግራጁዌት ስታደርግም መጥተዋል? አይቀሩም። እስቲ ተመልካቾቻችንም ይዋቸው የኛ ቤተሰብ ማለት ናቸው። እንግዲህ እናንተም እዚህ ካደረሱልን መቼም ብዙ ነገር አጫወትከኝ። በጣም ደስ ብሎኛል። እንግዲህ አንዱ የሚቀርህ ፈተና ግጥሙን አስመስክረሃል። ማንበብና መጻፍህንም አማርኛህን ተመልካች በረመ የስክስታህ ነገር ነው አጠራጣሪው። ለምን በልጅነትህ አይተናል
ካደክ በኋላም ያለውን እስክስታህን ለማየት ሞከርን ግን በጣም ሩቅ ስለሆነ አንተ መሆንህን ማስረጃ ማቅረብ ይከብዳል በጣምና የሚበቃን ይመስላል ይሄ ስቴጅ አንድ ጊዜ እንግዲህ ያው በቂ ነው እሺ ዘፈን አንተ ምረጥ እኔ ዘፈኑን ከፍታለሁ አንተ ምረጥና ተመልካች ግን እስክስታህን ማየት አለበት እኔ አንድ ቦታ ላይ አይቼህ እሺ ጥሩ ነው አመታቴ ጥሩ ነው አይ ጥሩ ነው ለክፋ አይሰጥም አይ ዘፈኑ እንግዲህ አንተ ምረጥልኛ እኔ አለኝ እኔ ምን ከዛ ካየው ከዚህ በፊት የተጫወተውን እስክስታ ማየት እንችላለን የመጨረሻውን እስክስታ 3 ነቢያት በጣም ጥሩ ነበር ያውም በባዶ ስቱዲዮ ያለ አጃቢ ብቻህን በጣም ጥሩ ነው ከጠበቅኩት በላይ ነው ጥሩ ነው ግን እንዳይጠፋ ደግሞ በርታ እንጂ እሺ ያው ለማመዳለው እንግዲህ አንድ ነገር ሳልጠይቅህ አለፍኩ አግብታል እንዴት ነው ገና ነኝ እንግዲህ ያው መንገድ ላይ ነው እንዴት ነው እንግዲህ ያው በሂደት ላይ ነው እንግዲህ አንድ የማንበሳ ቀለበት አድርጌያለሁ ሳይቆጠር ግን በቀኝ እጄ ነው መቼ ለመሄድ ታስባለህ ኢትዮጵያ እንግዲህ በሚመጣው ሰመር ላይ ለመሄድ አስባለሁ ባለፈው ጊዜ ልሄድ ነበረ ነገር ግን ያው ሁኔታዎቹ አልፈቀዱም መሄድ አልቻልኩም አሁን ግን ያው ብዙ ጊዜ ስለሆነኝ በጣም ናፍቆት የበረታብኝ መሄድ አለብኝ በእውነት ነቢያት ለብዙ ኢትዮጵያውያኖች በተለይ በዚህ በምዕራቡ ሚዲያ እና በተለያየ ምክንያት ከማንነታችን እየሸሸን ላለ ነው አንተ እዚህ ተወልደህ እኛኑ መልሰህ ማስተማር መቻልህ በጣም በጣም የሚያኮራ ነው እንዳንተ ወጣቶች ይሄንን በራስ የመተማመን እንደማንም ሀገር ችግር አለብን ዳሃነን በሌላ በኩል ደግሞ ከሰራን ልንለውጥ የምንችል ነው ማንነታችን ግን የሚያሳፍር አይደለም ከማንም የተሻለ እንዳውም ቋንቋና ባህል መጻፍ የሚችል ከመላው አፍሪካ ብቸኛ ቋንቋ ያለን ለዚህ አዲሱ ትውልድ አንተን አሪያ እንዲያደርግ እንደው በዚህ መድረክ ትልቁን ቦታ ምሰጠው ይሄን ነው እና ያደረከው ነገር ቀላል አይደለም ቀጥልበት አንተም እና በዚህ አጋጣሚ ቤተሰቦችህንም በጣም በኢትዮጵያ ቴሌቪዥን ኔትወርክ ስም በጣም ነው ማመሰግነው ከማንነት ጋር ኢትዮጵያ ቴሌቪዥን ኔትወርክ አንዱ የተቋቋመበት ዓላማ ይሄ ነው ኢትዮጵያኖች የራሳችንን ጉዳይ የምንመካከርበት መድረክ እንዲሆን ነው በዚህ ዙሪያ ቤተሰቦች ላደረጉት ነገር በእውነት በድጋሚ በጣም አመሰግናለሁ ማለት የምትፈልገው መድረኩ ክፍት ነው ላንተ እሺ ያው እኔም እንደዚሁ አንተም እንዳልከው ቤተሰቦችን ደጋግሜ እጅግ በጣም ነው ማመሰግናቸው በእነሱ ምክንያት ነው ቅድም እንዳልኩት ይሄንን ሁሉ ለማድረግ የቻልኩት እንግዲህ ያው ቋንቋም ተምሬ በደንበኛ ለመናገር የቻልኩት እና ያው ለማለት የፈለኩት አንድ በልጅነት የማስታውሰው ነገር ነበርና
ከቋንቋም አልፎ ከቋንቋ በስተጀርባ ያለው ነገር ነው ለኔ ትልቅ ትርጉም የሚሰጠውና ከቋንቋ በስተጀርባ ያለው ደግሞ ዋናው ከቋንቋም በፊት መቅደም ያለበት እኔ እንደሚመስለኝ ባህላችን ነው። ባህላችንን ደግሞ መውደድ መቻል አለብን እንደ ኢትዮጵያኖች እንደ ኢትዮጵያዊነታችን እና በልጅነት የማስታውሰው ነገር ትምህርት ቤት ስንሄድ በምሳቃችን ውስጥ እናቴ ደብዳቤ ትጽፍልን ነበረ እና በምሳ ሰዓት ልጆች ተቻኩለው ወደ የእንትናቸው ወደ በየባጋቸው ምሳቸውን ለመብላት ሲሄዱ እኛ እኔ እናቴ ተደብቀን እናታችን የጻፈችልን ደብዳቤ እናይ ነበርና በርቱ አጥኑ ምናምን እያለች እንድታበረታታን ነበረ። እንዲሁም ደግሞ ትምህርት ቤት ውስጥ አንዳንድ ችግሮችም ሲደርሱብን እናትና አባቴ ያው የመከሩን በማንነታችን እንድንኮራ በእነሱም እንድንመካና አላደለ እንደው የሞራል ድጋፍን በመስጠት አለንላችሁ በማለት ያደረሱን እዚህ ያደረሱኝ እነሱ በመሆናቸው ከነሱ ያው ለነሱ ከፍ ያለ ምስጋና አቀርባለሁ። ከልብ የመነጨ ምስጋና ላቀርብላቸው እወዳለሁ። እንግዲህ በጣም ሁላችንም እና በርታ። ሌላ ጊዜ ደግሞ ግጥሞችህን በደንብ አደራጅተህ ከተመልካች ጋር እንደምንካፈል ተስፋ አደርጋለሁ። ዛሬ ለሰጠኸኝ እድል በሙሉ ከልብ ነው የማመሰግነው። በጣም እግዚአብሔር ይስጥልኝ። እኔ አመሰግናለሁ።